አንቀንቅናም አንመላጣ አንተ ሰው ፈንጂ አንተ ያገኛለሁ እኔ እዚህ ካርሎስ ነህ ፀጉርን ተላጭተ እኔ ጋር ሙድን ትሰራብኛለህ ሙስጣፊ ትሆንብኛለህ እኔ ጋር እንገናኛ ጀመር ፀጉር ማሳጨብ ተከልክሏል ሲጀመር ማለት ነው በብርጭቆ ነው መፈቀፍቀልህ ሞሮኮ ባይሆን በጣም መሰለኝ ዞሮ ዞሮ መግቢያው ጭራሮ ነው አባቴ አሁን ኦሊሴ ከዛንሽ ነው የሚያቀጥልሽ እናቴ እኔ ለምን ዋሻለሁ አላህ ዘማኑ ታላ ይርዳሽ እንግዲህ ያለዛ ባቢ አባቴ በጠቀም ነው የሚወፈርልህ እያልኩ ነው በቃ ፈጣሪ ዳቹ ምን ማድረግ አልችልም እኔ አፍሪካዊዋ ዋንጫ ልትበላ በዚህ መድረክ ላይ የምችለው ሀገር ይቺ ሀገር ነች የምሬ ነው የምላችሁ በደንብ ማለት ነው ይሄንን ዋንጫ ማሳካት የምችለው ሞሮኮ ነች አፍሪካዊ ሆና ማለት ነው 3-0 አዘጋጇን ካናዳ በእንደዚህ አይነት ሁኔታ ማሸነፍ ማለት እንደ ቀልድ እንዳትመለከቱት ያጀማ በከባዱ ሞሮኮ እየመጣች ነው አምና አራተኛ ሆናን የጨረሰችው ዘንድሮ ወይ ፋይናሊስት ሆናለች ወይ ደግሞ የዋንጫው ባለቤት ሆናለች በእርግጠኝነት ነው መነግራችሁ ጀማአው ሞሮኮ አፍሪካዊቷ ብርቅዬ ሀገርን ማለት ነው በትልቁ ጠብቋት ምትለይ ሀገር ነች በዚህ ጫውታ ላይ ማለት ነው ሞሮኮ ሙሉ ለሙሉ ዶሚኔት አድርጋ ነው የነን ጫውታ ማሸነፍ የቻለችው ካናዳ ጥሩ ተፎካካሪ ነበረች አዘጋጆቹ እንግዲህ የሚረግፉበት ሰዓት ደርሷል እንደ ጉድ እየረገፉ ይገኛል ጀማአው ለማንኛውም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ የማታውን ጫውታ እንግዲህ ፈረንሳይ ታሸንፋለች ቀጣይ ማንን እንጠብቅ ነው ግብጽ በትመጣ ይመስላችኋል እኔ አይመስለኝም ማኔ ይመቻችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ማይ ፋሚሊ ቢስሚላህ ሞሮኮ እኛን አፍሪካኖችን ማኩራት ቀጥላለች በዚህ ዓለም ዋንጫ ካናዳን አሸንፋ ማለፍ ይችላልች ቪዲዮን ኮፒ ሊንክ ፖስት ላይ ከማድረግ ጀምሩት ካናዳ እድሉን መጠቀም አልቻለም ከረፍት በፊት ጥሩ ሙከራዎች ያገኙ ነበር በርግጥ ያሲን ቦኖ በጣም እየመለሰባቸው ነበር ግን ከረፍት መልስ ሐኪሚ እና ጓደኞቹ አሰልጣኙ በርግጥ ትልቁን ስራ ሰርቷል ብዬ አስባለሁ ይሄ ጎል ሲቆጠር በተለይ ሐኪሚ ትልቁን የጭንቅላት ስራ ሰርቷል ብዬ ነው የማስበው ሁለተኛው ጎል ኢብራሂም ዳያዝ እኔ በዛ ዓለም ዋንጫ በጣም ደክሞብኝ ነበር ዛሬ በጣም ይተሻለ ነበር አሲስቱን እሱን ያደረገው እንግዲህ ሆነ ሁለቱንም ጎሎችን ያስቆጠረው ሞሮኮ በጣም ነው ለየቡድኑ በቃ ካውንተር ከተፈለገ በቢልድ አፕ ፓስ ያደርጉ መጫወት ይችላሉ በሎቦልክ መጫወት እኔ በጣም ነው እየገረሙ ለሁሉ ለተለያዩ ቡድኖች የተለያየ ሲስተም ይዘው ነው የሚገቡት ከኋላም ማዝራዊም አለ እኔ ሐኪሚ በርግጥ አሁን እዚህ እንደ ማጥቃቱ እንደ ፒኤስጂ አልሆነም ያ የሆነበት ምክንያት ይመስለኛል ያው ቡድኑን እሱ ነው የቡድኑ ጭንቅላት እሱ ነውና እንደዛ ነፃነት አይኖረውም ብዙ እንደ ፒኤስጂ በነፃነት ልጫወት ቢል አይመችም እዚህ ያ ስለማይፈቅድለት ነው እንጂ እንደ ፒኤስጂ ብናየው ከየተሻለ ይሆናል ብዬ አስብ ነበር ግን ሞሮኮች የሆነ በቃ የአፍሪካ ቡድን አይመስሉም በቃ ከዛ ከፍ ያሉ ናቸው ሌቭላቸው በጣም ከፍ አሁን 2-0 ማን ያያሱስ ቆጥሩ ራሱ አትሰጋም አሁን እንደነ ሴኔጋል ምናምን ስጋት አይገባምና በደረጃቸው በጣም ከፍ ያለ ነው እንግዲህ በአስገራሚ ሁኔታ ማለፍ ችለዋል ደስ የሚል ነበር ጨዋታው እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይ ማድረግ እንዳይረሳ ቴንክ ዩ እኔ የምሬን ነው የምላችሁ እንደ አፍሪካዊ እንደ ሞሮኮ ብሔራዊ ቡድን አዝናኝ እግር ኳስ የሚጫወት በዛ ላይ ደግሞ የሚያጠቃ መከላከልን ታርጌት አድርጎ የማይገባ ቲም አይቻላቅም ላይክ እንደ አፍሪካዊ ማለት ነው ስንት አመታት ሙሉ የአፍሪካ እግር ኳስ አይተናል አይደል ግን በሞሮኮ የእግር ኳስ ብሔራዊ ቡድን ልክ በዚህ ደረጃ ክፍት የሆነ ፉትቦል የሚጫወት የሚያዝናና ጎሎች የሚያስቆጥር ብሔራዊ ቡድን አይተን አናውቅም የምድሬን ነው የምላችሁ ሜቢ እኔ እንግዲህ አይቼ ላይሆን ይችላል ምናምን ነገር ግን እናንተ አይታችሁ ከሆነ እስኪ ንገሩኝ የተኛው እንደሆነ ኤኒዌይ 3-0 በሆነ ውጤት ነው ዛሬ ያሸነፉት የካናዳ ብሔራዊ ቡድን በአጠቃላይ ለካናዳ ብሔራዊ ቡድን እጅግ በጣም አሪፍ ስኬት ነው ምርጥ 16 ውስጥ መግባት ምክንያቱም በሁኪ ጨዋታ ይታወቃሉ እንጂ በእግር ኳስ አይታወቁም ነበር ሞሮኮ ግን አሳማኝ የሆነ ድል ነው ያዘችው ባይዘዌ የኦናሂን ድንቅ ብቃት ዛሬ አይታችሁ ካላደነቃችሁ በጣም ነው የምትገርሙኝ ጋይስ ይወላችሁ ራሂሚም እጅግ በጣም ድንቅ ነበረ ምናልባት የሳይባሪ ጉዳት ክፉ እንዳይሆን ነው መፈራው ጋይስ ይወላችሁ ራሂሚ ተቀይሮ የገባው በሳይባሪ ነበር ኤኒዌይስ እጅግ በጣም ፐርፌክት የሆነ ናይት ነው ያሳለፉት ፈርስት ሃፍ ላይ ያን ያህል አዝናኝ አልነበረም ጨዋታው የበለጠ ሞሮኮዎች ኦፕን ጌም ሆኖ ጎል እያስቆጠሩ ሲመጡ ነው አዝናኝ ሆኖ የተመለከትነው የሳይባሪ ጉዳት እንደው መጥፎ አይሁን እንጂ ምናልባት ለፈረንሳይ ብሔራዊ ቡድን እስካሁን ከምገጥማቸው ብሔራዊ ቡድኖች የበለጠ ያው ዛሬ ፓራጓይን ታልፋለች ብዬ ነው እንደዚህ ምለው እንደማላፈር እርግጠኛ ነኝ ጋይስ በዚህ ንግግሬ
ሜቢ ልትፈትናት የምትችለው ሞሮኮ ትመስለኛለች። ከዚህ ቀደም ተገናኝተዋል እንደዚሁ 4 ውስጥ ለማለፍ። አሁን 2022 ላይ የነበረ ግንኙነታቸው ይቀጥላል ማለት ነው። ተከታታይ 2 ዓመታት 4 ውስጥ የሚገናኙበት ቻንስ ወደ 4 ለማለፍ የሚገናኙበት ቻንስ እንግዲህ ከፍተኛ ይመስለኛል በግሌ። ኤኒዌይስ የሞሮኮ እግር ኳስ በጣም አስደሳች ነው። ኮፒ ሊንክ ሪፖስት ሲደረግ የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። ሞሮኮ ካናዳን 3-0 አሸንፋ ወደ ኳርተር ፋይናል መቀላቀሏን ማረጋገጥ ትችላለች። ማን ሞሮኮ የአፍሪካ ናሽናል ቲም አመስልም ሲጀመር ማለት ነው። ተቸገረችም ጥሩ ሆነችም እያለፈች ወደ ኳርተር ፋይናሉ ገብታለች ማለት ነው። ካዘጋጅ ሀገሮች አንዱ የሆነችው ካናዳ በእርግጥ በዚህ ጨዋታ ላይ በጣም ጥሩ ፐርፎርማንስ ነበራት። ብዙ ሙከራዎችን ማድረግ ችለው ነበር ሞሮኮ ላይ። በተለይ ፈርስት ሃፍ ከሞሮኮ በጣም የተሻለች ነበረች የግብ ዕድሎችን በመፍጠሩ ረገድ ማለት ነው። ነገር ግን ሞሮኮ ጨዋታውን ማኔጅ በማድረግ በጣም አስደናቂ ውጤት ይዘው መውጣት ችሏል ማለት ነው። ሶስቱንም ጎሎች እንግዲህ ማግኘት የቻሉት 59ኛውና 82ኛ ደቂቃ ላይ በኦናይ አማካኝነት እንዲሁም ደግሞ 98ኛው ደቂቃ ላይ በብራሂም አማካኝነት እንግዲህ ማስቆጠር ችሏል ማለት ነው። ለሞሮኮ መጥፎ ነገር ከዚህ ጨዋታ ላይ የወሳኝ አጥቂያቸው በቅርቡ ከፒኤስቪ ወደ ባየር ሙኒክ ማቅናት የቻለው የሳይባሪ መጎዳት ነው። ምናልባት በቀጣይ ጨዋታዎች ከጉዳቱ አገግሞ መመለስ የማይችል ከሆነ ትልቅ ማጣት ነው የሚሆንባቸው ለሞሮኮዎች። ኤኒዌይ ግን ሞሮኮዎች በኳርተር ፋይናሉ የፍራንስና ፓራጓይን አሸናፊ የሚገጥሙ ይሆናል ማለት ነው። ስለዚህ ጨዋታ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። አዎ ሞሮኮ እንደ ቃላቸው አፍሪካዊ ብራዚል መሆናቸውን ማረጋገጫ ሰጥተዋል። በዓለም ዋንጫ የመጀመሪያው 8 ውስጥ የገባች ቡድን ሆናለች። ሞሮኮ ካናዳን 3-0 ነው ያሸነፈችው። አይዘዲን ኦናሂ 2 ውብ ጎሎችን አስቆጥሯል። ራሂሚ በመጨረሻው ደቂቃ 3ኛ ጎል አስቆጥሮ ቡድኑ ወደ ቀጣዩ ዙር ማለፉን አረጋግጧል። 2022 ላይ ግማሽ ፍጻሜ ገብቶ ዓለምን ጉድ ያደረገው የሞሮኮ ቡድን አሁን ሩብ ፍጻሜ ተገኝቷል። የፓራጓይና የፈረንሳይን አሸናፊ ገጥሞ ደግሞ ወደ ግማሽ ፍጻሜ መሻገር የሚችልበት እድል አለ። የሞሃቢ ቡድን ወጣቶች ይበዙበታል፣ ግን ደግሞ እንደ ወጣት አይደለም። ሁሉ ነገር ከፍ ባለ ጥራት እየሰሩ ካናዳን የውድድር ቆይታዋን እዚህ ጋር ሳጥረዋታል። ሞሮኮውያኑ ለአፍሪካውያኑ መካሻ ሆነው መጥተዋል። 10 አፍሪካውያን ሆነው ጀመሩ። ከ10ሩ 9 ወደ ጥሎ ማለፉ ተቀላቀሉ። ከ9ኙ 2 ሀገራት ብቻ 16ቱን ተቀላቀሉ። ከሁለቱ ሞሮኮ አሁን ቀድማ 8ቱን ገብታለች። ግብጽ ከአርጀንቲና ለአፍሪካ ሌላ የሚጠበቅ ጉዳይ ይሆናል። አንድ ጊዜ ሁላችንም ከመቀመጫችን ተነስተን ለሞሮኮዎች እናጨበጭባለን። ሞሮኮዎች ካናዳንም 3-0 እጅግ አስደናቂ ብቃት ጋር በማሸነፍም ወደ 8 ውስጥ መቀላቀላቸውን አረጋግጧል። እጅግ አስደናቂ ጨዋታ ነበር። በመጨረሻዎቹ ደቂቃ ሞሮኮ 3ኛ ጎሏን አስቆጥራ የጎል ልዩነቷን አስፍታም የአፍሪካ ኩራት መሆኗን አስመስክራ ድንቅ የተባለ ታሪክንም በዛሬው ዕለት ሰርታለች። በቀጣይም ታዲያ ፈረንሳይ ታሸንፍ ከሆነም ከፈረንሳይ ጋር ወደ 4 ውስጥ ለመግባት የምትጫወት ይሆናል። ፈረንሳይንም ነጥብ ማስጣል የሚችል ድንቅ ብቃታቸውን ሞሮኮዎች አሳይተዋል። አቦ ይሄ ሞሮኮ ቲም ይለያል። የሚገርሙ ናቸው። ካናዳን 3-0 አሳምነው ወደ ኳርተር ፋይናል ገብተዋል። 8 ውስጥ ገብተዋል። አባቴ ይችላሉ። ከ8 ቲሞች ውስጥ አንድ አፍሪካዊት ሀገር አግኝተናል። ሞሮኮ ግብጽ ከአርጀንቲና ነው። ምን ሊፈጠር እንደሚችል አናውቅም። ነገር ግን ሞሮኮዎች ኡናሂ 8 ቁጥሩ ይችላል። ብራሂም ዲያዝ ዋው! በዚህ ቶርናመንት ላይ ምርጡ ተጫዋታቸው ሳባሪ እንግዲህ ተጎድቶ ወጥቷል 22ኛ ደቂቃ ላይ። ነገር ግን ችግር የለውም። ኡናሂ አለ። ኡናሂ 2 ጎል አስቆጥሮላቸዋል። የሚገርም ቲም ነው ሞሮኮ ሌትስ ጎ 2022 ላይ 4 ውስጥ ገብተዋል። አሁን ግን ዘንድሮ ዋንጫ ነው አባ ለዋንጫ እንጠብቃቸዋለን። ለዋንጫ ይሄ ቲም ኮስተር ያለ ቲም ነው። አሰልጣኛቸው ከዩ20 የመጣ ነው። የሚገርም አሰልጣኝ ነው። ቲሙን አቀናጅቶታል። የሚገርም ቲም፣ የተሟላ ቲም ነው። ብቻ መልካም እድል። ከአፍሪካ አንድ ኮስተር ያለ ቲም፣ አንድ ቆፍጠን ያለ ቲም አግኝተናል። ሞሮኮ ሌትስ ጎ ሞሮኮ እጠጣችኋለሁ እያለች በቃ ይጠጣዋል። አዳምጡ። ብራሂም ዲያዝ ዝም ብሎ ያድላችኋል። ይሄን ኳስ ዝም ብሎ ነው የሚሰጣቸው፣ ያድላችኋል። እንደ ከረሜላ አልኩ ላትላት ምንም አያዳምጥም። ያለፈው የዓለም ዋንጫ ላይ ሞሮኮ 4 ውስጥ ነው የወደቀችው። 4 ውስጥ ፈረንሳይን ስላገኘቻት እንጂ አትወድቅም ነበር። ፈረንሳይን 4 ውስጥ አገኘቻት፣ ወደቀች። አሁን ደግሞ 8 ውስጥ ገብታለች። 8 ውስጥ ማንን ታገኛለች? የፈረንሳይና የፓራጓይን አሸናፊ። ፈረንሳይን ካገኘቻት 8 ውስጥ ድጋሚ ትወድቃለች ማለት ነው። ምክንያቱም ፈረንሳይ ኤአይ ናቸው። ግን ሞሮኮ ፈረንሳይን እስክታገኛት ድረስ አትወድቅም። ይሄ ማለት ፈረንሳይ ለዋንጫ ከሆነ የምታገኛት ዋንጫ ድረስ ትደርሳለች ማለት ነው። በጣም ነው ያደነኳቸው። የሚገርም ቲም ነው። የአፍሪካ ቲም
በቃ ትክክለኛ ማሳያ እነዚህ ናቸው። እንዲህ እነዛኞቹ አይደሉም። በቃ አየህ በኮንፊደንስ አይገሉህም እኮ ኳስ ነው አይደል? በኮንፊደንስ ትጫወታለህ። ከዛ በኋላ ምን ማለት እንደሆነ ትራንዚሽንንም አሳዩን ዛሬ። ምን አይነት ካውንተር አታካቸው ደስ ሲል ምንም በቃ ሴኔጋል ማድረግ ፈልገው ያላደረጉትን ነገር ሞሮኮ አድርጋ አሳየችን። በቃ ይሄን የተፈጠረው ነገር እውነት ለመናገር በጣም አሪፍ በቃ ምርጥ ጨዋታ ምርጥ በቃ ቲም በደንብ የሚገርም ብልጫ። ሳይባሪ ተጎዳባቸው። እስቲ የሚቀጥለው ላይ ደግሞ ማን እንደሚያስገቡ አናውቅም። ወይ ግን ኡናይ የሚባለው ተጫዋች ዛሬ ዝም ብሎ ሲያገባ ነበር። በቃ ይመቻቸው። ሮሎቨራችን ነገ በይፋ ይጀምራል። እንዳትቀሩ አስቀምጥላችኋለሁ። ሮሎቨራችን ሁለተኛው ዙር በነፃ ነው እንዳትረሱ። ፊወርሻስ ደንደ የሎ ካርድ የነበረበት ካናዳ የምትሻል የሚመስልበት ፈርስት ሃፍ ተጠናቆ የተጠበቀው ሞሮኮ እንደ አዲስ ያበበችበት 3 አግብታ እንደዚህ የጠጣችበትን ፐርፎርማንስ አሳይታናለች። ብራሂም ዲያዝ 2 አሲስት አድርጎ በአጠቃላይ በቶርናመንቱ 4 አሲስት ደርሶ በቀድሞ የሀገሩ ልጅ 1998 ታሃር ኤልካሃሌጅ የተያዘውን ሪከርድ አሻሽሏል። ብራሂም ዲያዝ እኮ ስፔን እግሩ ስር ወድቃ ለምናው ነበር ለእሷ እንዲጫወት፣ ግን ሞሮኮ መርጦ ይህንን ኳሊቲ አግኝቷል። አዘዲኖ ናይን አልረሳሁትም። እጅግ የተለየ አማካኝ ነው። ሚድፊልድ ኮንትሮሉ በጣም ፒስ ነበረ። በዛ ላይ 2 የሚገርም ግብ አስቆጥሮላቸዋል። ሳይባሪን በጉዳት ማጣታቸው በጣም አስቀያሚ ነበረ። ቀጣይ ግዴታ መድረስ አለበት፣ ግን ተክቶት የገባው ሀኪሚ ቢሆን በጣም ጥሩ ተስፋ ያለው ተጫዋች ነው፣ እንደ ሳይባሪን ባይሆን ማለት ነውና ሞሮኮ ሶሊድ ነች። ቦኑ የሚባል ግብ ጠባቂ ያላት ሶሊድ ነች። 100% ሰክሰስፉል ቴኮስ፣ 100% ኤሪያል ዱዌል፣ 100% ታክል ያሸነፈው አዩብ ቡዋዲ እጅግ ይለይ ነበር። ኑስ ማዝራይ 13 ዲፌንሲቭ ኮንትሪቢዩሽን ነበረው። በጣም የተደራጀ ቡድን ነው። በጨዋታ ፌዝ ራሱ ቢበለጡ ማስተዳደር እንደሚችሉ አሳይተዋል። ወደ ሩብ ፍጻሜም ተቀላቅለዋል። ይህንንም የአፍሪካ ቡድኖች 8 ጊዜ ሲያደርጉት 4ቱን ሞሮኮን ያደረገችው፣ ሌሎቹን 4 ነው አንዳንድ ያላቸው እነ ሴኔጋል፣ ካምሩን የመሳሰሉ ሀገራት። እኛ አፍሪካ አይደለንም ምናምን ብለው እንዳይጨማለቁብን እንጂ እኛ በሞሮኮ እየኮራን ነው። አሁንም ቢሆን ሰፖርት እያደረገን ያለ ነው ሞሮኮ ነው። ዛሬም ሞሮኮ አሸነፋ እንግዲህ የአፍሪካ ኩራት ሆናለች። እንግዲህ 3-0 አዘጋጁን ሀገር ካናዳን በማሸነፍ ወደ ቀጣዩ ዙር ወደ 16 ተቀላቅላለች እና ቀላል የሚባል ነገር አይደለም። ትልቅ ስኬት ነው። በዓለም ዋንጫው በ2 ተከታታይ ቶርናመንት ላይ እንግዲህ እስከ ሰሚ ፋይናል ለመድረስ ኳርተር ፋይናል ለመድረስ መሞከር ቀላል የሚባል ነገር አይደለም እና ቀጣዩ ተጋጣሚ ግን ከባድ ነው። የዛሬው ጨዋታ ፈርስት ሃፍ ትንሽ መጥፎ ነበሩ። ሰከንድ ሃፍ ቀለል ብሏቸው ነው ጎሎችን አስቆጥረው ማሸነፍ የቻሉት። አይሆፕ አይጨማለቁብንም።